ኦኬ በግ ነው የሚያክለው ይሄ በጣም ትላልቅ ናቸው የትልቅ የሚባለው ነው የትልቅ ተመራጭነቱ የጅሩ ነው ኦኬ በጣም አሪፍ መካከለኛ የሚባለው እዚህ ጋር ተመልካቾች የታጠበ የይርጋ ጨፌ ቡና ነው ምንም ነገር የለውም በጣም ጥርት ያለ ቡና ነው መጨረሻው ከሁለት አደረግልሻለሁ አትቀንስልኝ መጨረሻ ተመልካቾች እዚህ ጋር ደግሞ የሀበሻና የፈረንጅ እንቁላሎች አሉ ከለገው ቅቤ አንድ ታረጋግልኛል ከለጋ 1 ኪሎ 1 ኪሎ እሺ የተሻለ የሚባለው የለጋ ቅቤ ነው አይደል ለጋ ነው ወንዶ ለጋው ነው ተመልካቾች አሁን ደግሞ ላምበረት በተለምዶ መጠለያ ተብሎ በሚጠራው አካባቢ ነው የምንገኘው በመላው ዓለም የምትገኙ ህዝበ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን እያለ ዛሬ በአዲስ አበባ ሾላ ገበያ ውስጥ ተገኝተን ለበዓሉ የሚሆኑ ግብአቶችን እንደ ዶሮ፣ እንቁላል፣ ቅቤ፣ ሽንኩርት የመሳሰሉትን እንዲሁም ደግሞ የበግና የፍየል ዋጋ እየጠየቅን ቆይታ የምናደርግ ይሆናል። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። እሺ ነጭ ሽንኩርት ስንት ነው? ወይ ነጭ ሽንኩርት ስንት ነው? 250 ይሄ ደረቅ የሚባለው ነው። ኦኬ ይሄኛውስ ቀይ ሽንኩርት 170 ብር ኪሎ። ኦኬ ያኛው 100 ብር ኪሎ። ኦኬ አሪፍ የሚባለው ነው። ኦኬ እንግዲህ ለበዓሉ ደግሞ የሚያስፈልግ ሎሚ ነው። ኦኬ ሎሚ ስንት ብር ነው ኪሎ? 300 ብር። አይ ሽንኩርትም ቀንሷል ባይዘው ይሄኛው ከባለፈው የበዓል ገበያ 200 ብር ነበር። ኦኬ በጣም አሪፍ እሺ ቃሪያ ተመልካቾች እንግዲህ በዓል ከሚያስመስሉት ነገሮች አንዱ ቡና ነው። ቡና ካልተፈላበት እንግዲህ ቤት አይመስልም ይባላል። የተለያየ አካባቢ ቡናዎች አሉ። የወለጋ ቡና አለ እዚህ ጋር እንደምትመለከቱት 1400 ብር ነው። በጣም ፍሬው ደስ ይላል እውነት ለመናገር። ይሄ ደግሞ የሲዳማ ቡና ትንሽ ቀጨጭ ያለ ነው። የት ሀገር እንደሚሻል እስኪ ኮሜንት ላይ አስቀምጡልኝ። ይሄኛውም የወለጋ ነው። ትንሽ ከዛኛው የተሻለ ይመስለኛል። 1400 ብር ነው ዋጋው። የሐረር ቡና እዚህ ጋር አለ። ፍሬው በጣም ትላልቅ ነው። ደስ ይላል በጣም። ይሄኛውም እንደዛው ማለት ነው። ይሄኛው ደግሞ የባሌ ነው። የባሌ ቡና ነው። የሁሉም አካባቢ ቡና አለ በነገራችን ላይ የፈለጋችሁት አይነት ቡና ታገኛላችሁ እዚህ ሾላ ውስጥ። የይርጋ ጨፌ ቡና 1400 ብር። አቲክ ሁለተኛው ይመስለኛል ትንሽ ተቋቁሮች አሉት ውስጡ ላይ። የጅማ ቡና ያው እንደምትመለከቱት 1300 ብር ነው። ከባለፈው የበዓል ገበያ ትንሽ ቡና የቀነሰ ይመስለኛል። ትንሽ ቅናሽ አሳይቷል። አሁን ላይ ትንሽ ቡና ቀንሷል። የይርጋ ጨፌ ደግሞ እንደዚህ በሁለተኛ ደረጃው አለ። ግን በጣም ቆንጆ ቡናዎች እንዳቅማችሁም እና ደግሞ የፈለጋችሁትን አካባቢ የምታገኙበት በጣም ብዙ አማራጭ ቡናዎች አሉ። እዚህ ጋር ተመልካቾች የታጠበ የይርጋ ጨፌ ቡና ነው። ምንም ነገር የለውም። በጣም ጥርት ያለ ቡና ነው። የታጠበ ነው። እንግዲህ የታጠበ ለምትፈልጉ ሰዎች አንደኛ ደረጃ ቡና ማለት ይሄ ነው ማለት ነው። ዋጋው በኪሎ 1800 ብር ነው። እንግዲህ ሁሉም ቡናዎች እንዳያችኋቸው በጣም ቆንጆ ናቸው። ሁሉም እንዳቅሙ እንዲገዛ የፈለገውን አይነት አካባቢ ቡና ማግኘት ይችላሉ ማለት ነው። ከ1800 ብር ዝቅተኛው ደግሞ 1200 ብር ነው ማለት ነው። ቆንጆ ቡናዎች ናቸው። በጣም ብዙ አማራጭ ቡናዎች አሉ። እንግዲህ ከባለፈው የበዓል ገበያ ትንሽ ቡና ቀንሷል ማለት ነው። አሁን ደግሞ ወደ ሌላ ቦታ ልውሰዳችሁ። ተመልካቾቼ አሁን ደግሞ
ዶሮ ተራ ደርሰናል። የዶሮ በጣም የተለያዩ ዶሮዎች አሉ። የተለያዩ አካባቢ ዶሮዎች አሉ። ዋጋቸው እንደሚመስል አሳያችሁ። ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። ምን አይነት ዶሮዎች ነው ይዘህ የተገኘኸው? የወላይታ ዶሮ የወላይታ ናቸው። አሪፍ የሚባለው የወላይታ ነው። የወላይታ በጣም ትልቅ ያበሻም የሚፈልግ አለ። ኦኬ ያው እንደ ምርጫው አለ። እንደምትፈልግ ነው። ከፍተኛውን ማየት እንችላለን። የወላይታ ከፍተኛውን ማየት ትችላለሽ። እሺ ከፍተኛ የሚባለው ነው ይሄ? አዎ በጣም ትልቁ ማለት ነው። ኦኬ ትልቁ የሚባለው በጣም ደግሞ የሚፈልግም ማለት ነው። ኦኬ ይሄ ትልቅ ነው በጣም። ይሄ ስንት ብር ይሆናል? ይሄ 2300 ብር። 2300 ብር። መጨረሻው ከሁለት አደርግልሻለሁ። አትቀንስልኝ? መጨረሻ 2000 አይሸጥም? ዲሊቨሪ ምናምን የሚያስፈልገው ሰው ካለ ኦኬ ለዲሊቨሪ ከሆነ ዋጋ ብዛት የምትገዢ ከሆነ ለሰጪ ወይ ምናምን ከሆነ ኦኬ እንደዛ 2-3 ከገዙ ትቀንሳለህ ማለት ነው። አይ 10-15 ኦኬ እንግዲህ የሀበሻ የሀገራችን ወጉን እንትን ለማለት ተከራከርኩት። መጨረሻው 2300 ብር ማለት ነው። 2200 መልካም። እሺ አነስተኛ የሚባለውስ? አነስተኛ የሚባል የለም። ከዚህ ትንሽ መለስ የሚል 2000 ብር 1900 ብር 2000 ብር። ኦኬ አነስተኛው ውስጥ ትንሽ የሚባለው ትንሽ ዋጋ ይሄ ነው። ትንሽ ዋጋ ይሄ ነው። ኦኬ ሴት ናታ? ሴት ናት። እሺ ስንት ብር ትሆናለች? በጣም በቃ ቅናሽ ከተሸጠ 900 ብር። አቤት በለው 900 ብር። ኦኬ የሀበሻ ናት ወይስ የወላይታ? ሴት የፈረንጅ ናት። የፈረንጅ ናት። ኦኬ ስለዚህ ማንኛው ነው የሚወደደው? የሀበሻ ሲሆን 2000 ብር 2000 ብር በዚች ሳይዝ ማለት ነው። በዚህ ሳይዝ ከዚህም ማነስ ይላል ግን ኦኬ የሀበሻ ሁሉ ጊዜ ምንም ጊዜ ውድ ነው። የሀበሻ ይወደዳል። ጣዕማቸውም ቆንጆ ነው። አንድ ሀበሻ አንጣ የሀበሻ ዶሮ ነው። ይሄ ሀበሻ ናት። ኦኬ ትንሽ አነስ ያለች ናት። አነስ ያለች ናት። ኦኬ ስንት ብር ትሆናለች? ዋጋዋ መጨረሻው 1900 ብር 1900 ብር። ኦኬ እውነት አለ ምን ነገር አነስ ያለች ናት። ያን ያህል ስጋም ያላት አይመስልም። የሀበሻ ቴስት ነው። ግን የሀበሻ ሲሆን ቴስት ነው፣ ይወደዳል። ቴስት ነው። ኦኬ በጣም አሪፍ። እሺ ስለዚህ አንተ ጋር ያሉት ዶሮዎች ከ2200 እስከ 900 ብር ድረስ አሉ ማለት። ኦኬ በጣም አሪፍ። ስለዚህ ተመልካቾቼ ለቤተሰቦቻቸው መስጠት ከፈለጉ እንዲሁም ደግሞ ቤታቸው ሆነው መግዛት ለሚፈልጉ ሰዎች ዲሊቨሪ ያው እዚህም ታርዶ ተገነጣጥሎ ይቻላል። ኦኬ ታደርሳላችሁ? እናደርሳለን። የሞተር ብቻ ይከፍላል። ኦኬ እሺ ስልክ ቁጥርህን ተናገርና 0926 እሺ 68 እሺ 40 እሺ አመሰግናለሁ። እሺ ችግር የለም። ሰላም እንዴት ነህ? እግዚአብሔር ይመስገን አለን። ምን አይነት ዶሮዎች ነው ያሉ? የሀበሻ ዶሮ መካከለኛ ነው ይሄ። ኦኬ እና ሁሉም የሀበሻ ናቸው? የሀበሻ ነው። ኦኬ ከፍተኛውን ማየት እንችላለን? ኦኬ ይሄ ከፍተኛ የሚባለው ነው? ከፍተኛ ዶሮ ቆንጆ ዶሮ የሀበሻ ዶሮ ነው። ኦኬ ስንት ብር ይሆናል ይሄ? 2000 ብር። 2000 ብር። የሀበሻ ዶሮዎች ትንሽ ውድ ናቸው። ትንሽ ከሌላው አንፃር ማለት ነው። ጣዕማቸውም ምንም ይጣፍጣሉ። አሪፍ ቆንጆ ነው በጣም። ሀበሻ ዶሮ ይሄ 2000 ብር ከፍተኛው። መካከለኛውስ? መካከለኛ እስከ 1500 አለ፣ እስከ 1600 አለ። ኦኬ እስከ 1600 መጨረሻው እስከ 1600 ነው ማየት እንችላለን። በምንድን ነው የሚያስታውቁት የሀበሻ መሆናቸው? ክብደታቸው ላይ አይ የሀበሻ ዶሮ መሆኑ በምንድን ነው የሚያስታውቁት? እንደዚህ በመልካቸው ይታወቃል። በመልክ በከለራቸው ንጹህ ሀበሻቸው ናቸው። ኦኬ 1600 ብር። የ1600 ብር። ኦኬ በጣም አሪፍ። እሺ ብዙ አማራጭ ዶሮዎች አሉ። ከፍተኛው አለ፣ ሌላም አለ። ወላይታ ዶሮም አለ። ላሳይሻለሁ። ላሳይሽ እንችላለን። የወላይታውን ብናየው ሁሉም እንደፈለገ እንዲገዛ ማለት ነው። የወላይታ ደግሞ የሚታወቀው ይመስለኛል የወላይታ ዶሮ 2005 እሱ ማለት ነው። ኦኬ በግ ነው የሚያክለው ይሄኛው። በጣም ትላልቅ ናቸው። ኦኬ ጣዕማቸውስ ምን ይመስላል? ማንኛው ነው ተመራጩ? አበሻ ነው አይደል? አበሻ ዶሮ። ኦኬ
ኦኬ እነዚህ ለብዛት ቆንጆ ናቸው። ትልቅ ዶሮ ስለፈላጊ ትልቅ ዶሮ ለሚፈልግ ኦኬ ዋው ክብደታቸው በጣም ቆንጆ ነው። አሪፍ ዶሮ ነው። መጨረሻው ትልቁ 2500 ይሄ አነስተኛ የሚባለውስ የዚህ አነስተኛ የለውም ጭራሽ የለም ሁሉንም ትላልቅ ናቸው። ትላልቅ ናቸው። ኦኬ ስለዚህ እነዚህንም እነዛን የሚያበሻችን ዶሮዎች መግዛት ነው የሚፈልግ እንዲሁም ደግሞ ውጪ ሀገር ሆነው ለሚመለከቱ ተመልካቾች ለቤተሰቦቻቸው መስጠት ከፈለጉ ስልክ ቁጥርን ብታስቀምጥ። ስልክ ቁጥሬ 09 እሺ 31 እሺ 70 እሺ 90 37 እንግዲህ የሚፈልግ ሰው መጥቶ ደውሎልህ ታደርስላቸዋለህ ማለት ነው። እናደርሳለን፣ እናቀብላለን። በጣም አሪፍ። እሺ አመሰግናለሁ በጣም ተመልካቾች። እንግዲህ እንዳያችሁት ነው የዶሮ ገበያ ከፍተኛው 2500 ብር ነው የወላይታ ዶሮዎች። የሀበሻ ዶሮ ደግሞ ከፍተኛው 2000 ብር ነው፣ ዝቅተኛው እስከ 1006 ናቸው ማለት ነው። ተመልካቾች እዚህ ጋር ደግሞ የሀበሻና የፈረንጅ እንቁላሎች አሉ። እንደምትመለከቱት ይሄ የሀበሻ እንቁላል ነው። ዋጋው አንዱ 25 ብር ነው ዋጋው። ይሄኛው ደግሞ የፈረንጅ ነው። የፈረንጅ ደግሞ 22 ብር ነው አሁን ላይ ያለው ዋጋ ማለት ነው። ከባለፈው የበዓል ገበያ እንግዲህ ተመሳሳይ ኦልሞስት ተመሳሳይ ናቸው። ምንም አይነት ጭማሪ የለውም። ይሄን ይመስላል ማለት ነው። አሁን ደግሞ ወደ ሌላ ቦታ ልወሰዳችሁ። ሰላም ቴዲ። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነሽ? አለን። የበዓል ገበያ ምን ይመስላል? የበዓል ገበያ ቆንጆ ነው። ቆንጆ ነው። ፋሲካ አይደል? ኦኬ ትንሽ ቀደም ብዬ ነው የመጣሁት። ኦኬ ደርሷል። ስለዚህም እንደምታሳይ ቅቤ ቅቤ ምን አይነት ቅቤዎች አሉ? ቅቤ ለጋ አለ፣ መካከለኛ አለ። ኦኬ ለጋው ስንት ብር ነው? ለጋው 2000 ብር ነው። መካከለኛው 1700 ብር ነው። ትንሽ ጨምሯል። ጨምሯል። ኦኬ ከለጋው ቅቤ አንድ ታረጋግልኛል? ከለጋ 1 ኪሎ 1 ኪሎ። እሺ የተሻለ የሚባለው የለጋ ቅቤ ነው አይደል? ለጋ ነው። ቆንጆ ለጋው ነው። ግን በምንድን ነው የሚለየው? ከለራቸው አንድ አይነት ነው? እነዚህ ሁለቱም ለጋ ናቸው። ሁለቱም ለጋ ናቸው። የተሻለውን ስጠኝ እባክህ። ችግር የለውም። ደንበኛ አይደለ? እሺ አይ ሁሌም ወስደው ቅቤ ቆንጆ ነው ካንተ በእውነት ለማናገር። ይኸው መረቅ ያለው። እሺ አመሰግናለሁ በጣም። ሌላ ደግሞ ለበዓሉ የሚያስፈልገው ማር ይመስለኛል። ለብርዝም ለጠጅም ማር አለው። ኦኬ እሺ ማየት እንችላለን? ይቻላል። ለብርዝ እንደዚህ ነው የፈለግሽው? ይሄ 1200 ብር ነው ኪሎ። ኦኬ አይ የተሻለውን እስኪ። ከዚህ ደግሞ ወለላው አለ። ወለላው ይሻላል ይመስለኛል። ወለላው ነው። ይሄ ስንት ብር ነው? ይሄ 1200 ብር። 1200 ከ600 1200 ገብቷል። ያኛው ባለ 600 የነበረው አሁን እሱ 900 ነው። 900 ሆነ። ኦኬ ይሄኛው ማለት ነው አይደል? የቱ ነው የተሻለው? ሁለቱም ቆንጆ ናቸው። የኛው ወለላነት አለው፣ ያኛው ወፍራም ነው። ኦኬ ያለ ሁለቱ ነው። ሁለቱ ብቻ ነው። ይሄኛውም አለ። ይሄ ጥቁር ይላል፣ ለጠጅ ነው የሚሆነው። ይሄ 1000 ብር ነው። ይሄኛው 1000 ብር። ስለዚህ 1200 ብር ከዛኛው የተሻለው ስለሆነ እሺ 1200 አድርገሽ። እሺ ቴዲ ሌላ ሳይብ ስንት ብር ሆነ? አይብ 600 ነው። 600 ብር ኪሎ ማለት ነው። ኪሎ። ኦኬ ቆጮስ? ቆጮ 250 250። ኦኬ ቆንጆ ነው። አሪፍ ነው። የጨቦ ነው። ቆንጆ ቆጮ ነው። ኦኬ ኮሰረል አድርገልሽ ለቅቤው። እሺ እባክህ። እሺ እሺ ቴዲ አመሰግናለሁ። ቆንጆ ቅቤዎች አሉ እዚህ ጋር። ሁልጊዜም አንተ ጋር ደንበኛ ነኝ እኔ በዓል በመጣ ቁጥር። ውጭ ያሉ ተመልካቾች እንዲሁም ሀገር ውስጥ ሆነው ደግሞ ቤታቸው ቁጭ ብለው ማዘዝ ለሚፈልጉ ሰዎች ስልክ ቁጥር ብትናገር። እሺ ሾላ ገበያ ነው የምገኘው። መገናኛ ያለው ዋናው ሾላ ገበያ ቴዲ ይባላል። ቅቤ በረንዳ ነው አድራሻችን። የስልክ ቁጥሬ 0911 73 29 18። እሺ መልካም እናመሰግናለን። መልካም ገበያ ይሁንልህ። ተመልካቾች ሾላ ገበያ ውስጥ ተገኝቼ ያደረኩት ቆይታ ይሄን ይመስላል። እንግዲህ የገበያውን ድባብ እንዳያችሁ ነው። በጣም ደስ ይላል ማለት ነው። እንዲሁም እኔ ትንሽ ቀደም ብዬ ነው የመጣሁኝ ከበዓሉ ትንሽ። አሁን ፕሮግራሙን እየቀረጽን ያለ ነው ሮብ ላይ ነው። እንግዲህ ወደፊት ወደ አርብ ቅዳሜ ላይ ትንሽ በደንብ በገበያው በደንብ እንደሚደራ እርግጠኛ ነኝ። አሁን ደግሞ ወደ በግና ፍየል እንዲሁም በሬ የሚሸጥበት ቦታ ልወሰዳችሁና እዛ ቆይታ እናደርጋለን። አብራችሁ ቆዩ ተመልካቾች። አሁን ደግሞ ላምበረት በተለምዶ መጠለያ ተብሎ በሚጠራው አካባቢ ነው የምንገኘው። የበግ የፍየል እንዲሁም ደግሞ የበሬ ዋጋዎችን እያሳየናችሁ ቆይታ የምናደርግ ይሆናል። ቪዲዮውን እንደተለመደው ላይክ እና ሰብስክራይብ በማድረግ አብራችን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። ማን እንበል? አባባላለሁ። እሺ በጣም ብዙ አማራጭ በጎች አሉ። የበግ ገበያ ምን ይመስላል? አሪፍ ነው።
ኦኬ አሪፍ ነው። ያው ባለው ነገር በእኛ ብቻም አይደለም በሁሉ ነው ጭማሪ እንዳለ ይታወቃል። ትንሽ ጨምሯል። ያው ሁሉም ነገር ኑሮ ከማንኛውም ጋር እንደጨመረ ይታወቃል። ኦኬ ከፍተኛው በግ እስከ ስንት ብር አለ? 28 እስከ 38 እስከ 40 ድረስ አለ። እንደ ከብቱ እንደ እስከ 40 ድረስ 40 ያለውን ማየት እንችላለን። 40 ሺህ ብር ያለው ይታያል። ይሄ ለምሳሌ አሁን 35 ሺህ ብር ነው። ይሄ 35 ሺህ ብር ከባለፈው የገና በዓል ገበያ ትንሽ ጨመረ ይመስለኛል። ያው ጭማሪ ነው። ኦኬ የታወቀ ነው። ሁሉም ነገር ይጨምራል። ኦኬ ሁሉም ጨምሯል። ይሄ የት ሀገር በግ ነው? ይሄ ጅሩ ነው። የጅሩ ነው። ኖሬ ማንኛው ነው የተሻለ? የደብረ ብርሃን ነው የጅሩ ነው? አይ በተለይ ተመራጭነቱ የጅሩ ነው። የጅሩ ነው። ኦኬ በጣም አሪፍ። መካከለኛ የሚባለው መካከለኛ እስከ 20 ሺህ ብር ድረስ አለ። እስከ 20 ሺህ ብር። ኦኬ ዝቅተኛ የሚባለው ሳውና እንዳይገዛ አለ። እስከ ስንት ይወጣል? ዝቅተኛ እስከ 18 ዝቅተኛ የሚባለው ማየት እንችላለን። ይቅርታ ጋር ዝቅተኛ ይሄውን አለ። ይሄ ቁመቱ አይመስልም እንጂ ጥሩ ነገር ነው። አሪፍ ነገር ወፍራም ነው። ቆንጆ በግ። ኦኬ 18 ሺህ ብር። ይሄ ሙኩት ነው ደግሞ በዛ ላይ። ኦኬ እሺ። እንግዲህ እነዚህን በጎች መግዛት ለሚፈልግ ሰው እንዲሁም ደግሞ ውጭ ሀገር ሆነው ለቤተሰቦቻቸው ስጦታ መስጠት ለሚፈልጉ ሰዎች ስልክ ቁጥርህን አስቀምጠን ይቻላል። አዲስ አበባ ውስጥ ካደረስክላቸው ማለት ነው። አደርስላቸዋለሁ፣ ችግር የለም። እሺ ስልክ ቁጥርህን ተናገር። 0975 14 28 32። እሺ መልካም። እንደዚህ ያዩሁትን በጎች እንግዲህ ከወደዷቸው ደውለውልህ ለቤተሰባቸውም ሆነ እንዲሁም ደግሞ መጥተው መግዛት ለማይችሉ ሰዎች ታደርስላቸዋለህ ማለት ነው። መልካም። እሺ ስለሰጠህ መረጃ እናመሰግናለን። እኔም አመሰግናለሁ። እሺ ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። ማን ነው? ቻሌ ይባላል። እሺ ቻሌ፣ የበግና የፍየል ገበያ ምን ይመስላል? ያው አሪፍ ነው፣ ምንም አይልም። ያው እንደ ገበያው እንግዲህ ያው ነገሮችም የነዳጅ ጉዳይ ትንሽ ቢወደድም ያው ግን ጥሩ ነው። ይሄን ያህል የሚያስመርር አይደለም። እኔም ትንሽ ቀደም ብዬ ነው የመጣሁት፣ ግን የሰውም ይገዛል ሻጩም እንደዛው አሪፍ ነው። አዎ ጠያቂም አለ። ያው ደንበኞችም እየመጡ ነው። ከስተምሮሽ ጥሩ ላይ ነው ያለ ነው። ያው አሹማ እያሉን ነው እንግዲህ ገና ከመጀመሪያው ነው ያለና በጣም አሪፍ ሽር ጉዱ ጥሩ ነው። ቆንጆ ነው በጣም እንደ ውድነቱ ያን ያህል ሰውም ጸጥ አላለም። አዎ ኦኬ እየመጣ ነው። እሺ ፍየሎች ናቸው አንተ ያዝከው? አዎ ትልቀኛው ፍየል እስከ ስንት ብር ይሆናል? ትልቅ ያው እስከ 40 ሺህ ብር እስከ 50 አለ። ያው ግን አብዛኛው እስከ 40 ነው ያለው። ኦኬ ማየት እንችላለን? ተለቅ ያለው ይቻላል። አሁን የኛው ትልቅ ይመስለኛል አይደል? አዎ ያው ይሄ ታይ ችግር የለም። ይሄ ትልቅ የሚባለው ነው። ይሄ ትልቅ ኦኬ ሽንጡም ረጅም ነው። ትልቅ ፍየል ነው። ያው ትልቅ ነው። ኦኬ ይሄ ትልቅ ነው። እስከ ስንት ብር ይሆናል ይሄ? ይሄ 40 ሺህ ብር። ኦኬ መልካም። እሺ መካከለኛ የሚባለውስ? መካከለኛ የሚባሉት ደግሞ ይሄ መካከለኛ ይባላል። ኦኬ ይሄ ደግሞ እስከ 35 ይሄ 35 ሺህ ከ35 እስከ 30 ይዞ። ኦኬ ከባለፈው ገና በዓል ገበያ ምን ያህል ጭማሪ ያሳይቷል ብለህ ታስባለህ? የተወሰነ ያው ትንሽ ቢያንስ የ1500 እስከ 2000 ባለው ትንሽ ከነዳጅ አንፃር። ኦኬ መልካም። አነስተኛውስ ማየት እንችላለን? አዎ ይቻላል። በጣም አነስተኛ የሚባለው ያለኝ ይሄው ነውና ይሄ አሁን ከይዞ እስከ 25። ኦኬ መልካም። እኔ አሁን ለምን ተወደደ ምናምን የሚል ሐሳብ የለኝም። እውነት ለምን ከትራንስፖርት አንፃር ቢጨምርም ኦልሬዲ ይታወቃል። ኦኬ መልካም። አነስተኛ የሚባለው እስከ ስንት ብር ይሆናል? አነስተኛ በጣም ትንሽ ከሌለ ዝም ብለህ ያለውን ገበያ ላይ ያለውን ዋጋ ንገረኝ። ችግር የለም። 12000 እስከ 15። ኦኬ ሴት ናት? ስጋ አላት? ቆንጆ። አዎ በጣም መሲና ነች። በጣም ምርጥ ናት። ኦኬ 12000 እስከ 15 ባለ እስከ 15 ባለ። መልካም። እሺ አሁን በዓሉ ሲቀርብ ትንሽ ይወደድ ይሆን ወይስ በዚሁ ነው ባለ ነው የሚቀጥለው? አረ እንዲሁ ነው የሚቀጥል። እንዲሁ ከገባን እንዲሁ ይቀጥላል። በሰላም ገና እየገባ ነው ያለው። ኦኬ እንደዚሁ ከገባ በዚህ ይቀጥላል ብዬ አስባለሁ። ኦኬ ካልጨመረ ማለት ነው። አዎ እንግዲህ ያው እንደ ነዳጁ ጉዳይ ነው። ነዳጁ ትንሽ ካቋረጠ እንደምታዩት ብዙም ገና አልገባም። ያው እንግዲህ እንደ ሁኔታው ሊጨምርም ይችላል፣ ሊቀንስም ይችላል፣ ባለበት ሊቀመጥም ይችላል። ኦኬ በጣም አሪፍ ብዬ አስባለሁ። መቼም መልካም። እሺ አሁን ሮብ ላይ ነው ያለ ነው እንግዲህ
የገበያው ቅዳሜና አርብ ይመስለኛል በደንብ የሚደረው። አዎ አርብና ቅዳሜ። እሺ ወንድሜ ይሄን ፕሮግራም የሚመለከቱ ሰዎች በግና ፍየል ከፈለጉ ታደርስላቸዋለህ? ከደረሰ ደግሞ ስልክ ቁጥር ብትናገር። እሺ አደርሳለሁ። ባሪፍ ነው የማደርሰው። ስልኬ 21 0921 10 86 10 ነው። ኦኬ ያው አደርሳለሁ፣ ችግር የለውም። እንዲሁ ከደወሉ አድራሻውን ከነገሩኝ ችግር የለውም። አዲስ አበባ ውስጥ ታደርስላቸዋለህ? አዎ አዲስ አበባ ውስጥ። መልካም። እሺ ስለሰጠህን መረጃ እናመሰግናለን። እኔም አመሰግናለሁ በጣም። እሺ መልካም ገበያ፣ መልካም በዓል ያደርግልኝ ብዬ አስባለሁ። እሺ አመሰግናለሁ በጣም። ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም። ማንን በል? መዝን አትርሳው። እሺ መዝን፣ እንግዲህ በጎች መሰለኝ አንተ ያለው አይደለ? እሺ ምን ይመስላል የበግ ገበያ? ይባል አሁን የበዓል ገበያ ያው ትንሽ ጨመር አድርጓል። ዋጋ ጭማሪ ያው ትንሽ ጨመር አድርጓል። ኮኮያ ጋራ ዋጋ ጨምሯል። ከባለፈው የበዓል ገበያ አሁን ትንሽ ጨምሯል። በጣም ጨምሯል። ኦኬ ከፍተኛ የሚባለው በግ ስንት ብር ይሆናል? ቢያንስ አሁን ከፍተኛ የሚባለው ይኸውልሽ ይሄ አለ። ይሄውን እስከ 40 እስከ 45 ይጠራል። ኦኬ ለካሜራ ማየት እንችላለን። ጠጋርገው ተመልካች እንዲያውት ይቻላል። ይኸውልሽ ኦኬ ትልቅ በግ የሚባለው ይሄ ነው። ትልቅ በግ የሚባለው ይሄ ነው። ኦኬ ስንት ብር ይሆናል ይሄ? ይሄውን እስከ 40 እስከ 35 እስከ 35 ሆነን ይሆናል። መጨረሻ ስንት ነው? በቃ መጨረሻ 35 መጨረሻ 35 33 በቃ 33 እስከ 32 ነው በቃ መጨረሻ። ኦኬ መካከለኛውስ? መካከለኛው ደግሞ እስከ 30 በዚህ በኩል ነው። የት ሀገር በጎች ናቸው? ይቅርታ ግን ደብረ ብርሃን የደብረ ብርሃን ናቸው። ኦኬ ይሄ ስንት ብር ይሆናል? ይሄ 30 ሺህ ብር። ትንሽ ጨምሯል። ጨምሯል። የተወሰነ ፐርሰንት ጨምሯል። በጣም አሁን ከወቅቱ ጋራ በመኪና የጭነት አለ ወጪ የምግብ ቀለው ራሱ በጣም ከባድ ስለሆነ አሁን በጣም ጨምሯል። ኦኬ በትራንስፖርት ምክንያት ሻውን ይሄ አለ ብቻ አነስተኛም ብትባል አነስተኛ ነው እስከ 20 ሺህ ብር። ይሄ ነው ብለህ ትምት። ኦኬ በትራንስፖርት ምክንያት ጨምሯል። በትራንስፖርት ምክንያት ቀለው ራሱ አሁን ቀለው በጣም ጨመረብን። ምክንያቱም በመኪና ስለሚመጣ አሁን የነዳጅ ቤንዚን ጉዳይ መሰል በጣም አስወደዱብን፣ ተጨመረ በጣም። ኦኬ ስለሰጠን መረጃ እናመሰግናለን። እሺ መልካም ገበያ ይሁንልህ። ተመልካቾች ላምበረት አካባቢ በሚገኘው የበግና የፍየል መሸጫ ቦታ ተገኝተን ያደረግነው ፕሮግራም ይሄን ይመስላል። ወዳችኋል ብዬ ተስፋ አደርጋለሁ። ከባለፈው የገና በዓል ገበያ ትንሽ የተወሰነ ጭማሪ አድርጓል። ያ ደግሞ ምክንያቱ ነጋዴዎቹ እንደነገሯችሁ በነዳጅ ምክንያት የተወሰነ ጭማሪ ያሳይቷል ማለት ነው። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ።